ሁላችንም ራእይ ምዕራፍ 3 ከቁጥር 7 እስከ 13 ያለውን አዲሱ መደበኛ ትርጉም ነው የምንጠቀመው። እሱን አውጥተን እንማማራለን። ራእይ ምዕራፍ 3 ከ7 እስከ 13 ክፍሉን ብታወጡት ከዚያ በቁጥር በቅደም ተከተል ስለሆነ እንማማረው እዚያው በተቀመጣችሁበት እንደ ባይብል ስተዲ ስለሚሆናችሁ ብቻ ክፍሉን አውጥታችሁ ብንማማር እላለሁኝ። ራእይ ምዕራፍ 3 ከ7 እስከ 13 በፊላደልፊያ ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። ቅዱስና እውነተኛ የሆነው የዳዊትንም መክፈቻ በእጁ ያዘው እንዲህ ይላል። እርሱ የከፈተውን ማንም ሊዘጋው አይችልም፣ የዘጋውንም ማንም ሊከፍተው አይችልም። ስራህን አውቃለሁ። እነሆ ማንም ሊዘጋው የማይችል የተከፈተ በር በፊትህ አድርጌአለሁ። ኃይልህ ትንሽ እንደሆነ አውቃለሁ። ሆኖም ቃሌን ጠብቀሃል፣ ስሜንም አልካድክም። እነሆ አይሁድ ሳይሆኑ አይሁድ ነን የሚሉት የሚዋሹት ከሰይጣን ማህበር የሆኑት ወደ አንተ እንዲመጡ በእግር ስር እንዲሰግዱ እኔ እንደወደድሁም እንዲያውቁ አደርጋለሁ። በትዕግስት እንድትጸና የሰጠውህን ትእዛዜን ስለጠበቅህ እኔ ደግሞ በምድር ላይ የሚኖሩትን ሊፈትናቸው በዓለም ሁሉ ላይ ከሚመጣው የፈተና ሰዓት እጠብቅሃለሁ። ቶሎ እመጣለሁ። ማንም አክሊልህን እንዳይወስድብህ ያለህን አጥብቀህ ያዝ። ድል የሚነሳውና በአምላኬ ቤተ መቅደስ ውስጥ አምድ አደርገዋለሁ፣ ከዚያም ከቶ አይወጣም። የአምላኬን ስምና የአምላኬን ከተማ ስም ይኸውም ከአምላኬ ዘንድ የምትወርደውን የአዲሲቱን ኢየሩሳሌም ስም በእርሱ ላይ ጽፋለሁ። አዲሱን ስሜንም በእርሱ ላይ ጽፋለሁ። መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ ይላል። አሁን ባነበብነው በራእይ ምዕራፍ 3 ከቁጥር 7 እስከ 13 ያለውን ለፊላደልፊያ መድኃኒታችን የጻፈውን ደብዳቤ ለመረዳት እንዲያመቸን ቀጥለው ባሉት በአራት ቦታዎች ከፍለን ማስቀመጥ እንችላለን። የመጀመሪያውና በእኔ ምልከታ የክፍሉ ዋና ሐሳብ ያለው ቁጥር 7 ላይ ይመስለኛል። ስለዚህ ቁጥር 7ን ከሌሎቹ ቁጥሮች በተለየ መልኩ ሰፊ ጊዜ ወስደን እናጠናዋለን። ደብዳቤውን እየጻፈላቸው ያለው ኢየሱስ ራሱን ለፊላደልፊያ ቤተክርስቲያን የገለጠበት ያስተዋወቀበት ቁጥር ነው ቁጥር 7። ከቁጥር 8 እስከ ቁጥር 10 ያለው ደግሞ የፊላደልፊያ ቤተክርስቲያን በጎ ምስክርነትና ከጌታ ከክርስቶስ የተቀበሏቸው ፕሮሚሶች ተስፋዎች ናቸው። ቁጥር 11 ለፊላደልፊያ ቤተክርስቲያን መድኃኒታችን የሰጠው ማሳሰቢያ ነው። ልብ እንዲሉት የሰጣቸው ማሳሰቢያ ነው። የመጨረሻዎቹ ሁለት ቁጥሮች ቁጥር 12 እና ቁጥር 13 ደግሞ ባስቀመጠው መንገድ ጸንተው እስከ መጨረሻ ለሚጓዙት ጌታ የገባው የብድራት ተስፋ እና የደብዳቤው መዝጊያ ነው። ለፊላደልፊያ የተጻፈውን ደብዳቤ በሚገባ መረዳት እንድንችል ጥቂት ስለ ከተማው ታሪካዊና ባህላዊ ዳራ ማየት አለብን። ፊላደልፊያ ከሰርዴስ በደቡብ ምስራቅ የምትገኝ በአሁኑ ሰዓት በምዕራቡ ቱርክ አላሸሂር ተብላ የምትጠራ ከተማ ናት። ፊላደልፊያ ለሮማውያን ወታደራዊ ፋይዳ ባለው አውራ ጎዳና ላይ የተመሰረተች ከተማ ናት። በጊዜው የነበረው የሊዲያ ኢምፓየር ከተማ ነበረች። ከተማዋ የተመሰረተችበት ዓላማ ለሄሌኒዝም እንቅስቃሴ ነው። ሄሌኒዝም ማለት በጥንቱ ዘመን የግሪካውያንን ቋንቋ፣ ባህል የማስፋፋት ሂደትን የሚገልጽ ቃል ነው። በወቅቱ ግሪካውያን መደበኛ ቋንቋቸውን ኮይኔ ግሪክን እንዲሁም የስቶይክ ግሪክ ፈላስፎችን ትምህርት የግሪካውያንን ሃይማኖቶች ወደ እስያ ግዛት ለማስገባትና ለማስፋፋት አስበው የቆረቆሯት ከተማ ናት ፊላደልፊያ። ፊላደልፊያ ለወይን እርሻ ምቹ መሬት የነበራት ከመሆኑ የተነሳ የወይን ንግድን ማዕከል ያደረገ አርባን ሴንተርም ነበረች። ከተማዋን በዚህ መልኩ ማየት አስፈላጊ ነው። ከስያሜዋ ስንነሳ ፊላደልፊያ ማለት የወንድማማች መዋደድ ማለት ነው። ተቀራራቢ ቃል ትዝ ካላችሁ በሮሜ ምዕራፍ 12 ቁጥር 10 ላይ ተማምረን ነበር። ይህች ከተማ ስያሜዋን ልታገኝ የቻለችው እንደ ከተማ የቆረቆራት የጴርጋሞኑ ንጉስ ዩሚነስ ሁለተኛ የተባለው ከተማዋን በታናሽ ወንድሙ ስም ነው የሰየማት። አታሉስ ፊላደልፈስ በሚባል ታናሽ ወንድሙ። አታሉስ ፊላደልፈስ ታላቅ ወንድሙን የጴርጋሞኑን ንጉስ ዩሚነስ ሁለተኛን አጥብቆ ስለሚወደው የነኚህ የሁለት ወንድማማቾችን መዋደድ መሰረት ያደረገ ስያሜ ነው የከተማዋ ፊላደልፊያ የሚለው ስያሜ። ፊላፊሎስ ፍቅር ነው፣
ፊላደልፊያ ደልፎስ የሚለው ደግሞ ብራዘርሊ ላቭ እንደማለት ነው። እንግዲህ ታሪክ እንደሚለው ሮማውያን ይሄንን የዩሚነስን ታናሽ ወንድም አታሉስ ፊላደልፈስን ለምን ወንድምህ ላይ መፈንቅለ መንግስት አድርገህ ከተማውን በአንተ ቁጥጥር ስር አታደርግም ባሉት ጊዜ እኔ በወንድሜ ላይ አላምጽም ወደዋለሁ ብሎ እምቢ እንዳላቸው ተጽፏል። በሁለቱ መካከል ያለው የወንድማማች መዋደድ ለስያሜዋ መሰረት ነው ማለት ነው። ፊላደልፊያ አንዱ ልዩ ባህሪዋ በተለያየ ዘመን የመጡ የሚገዟት አጼዎቿ አዳዲስ ስም የሚያወጡላት ከተማ መሆኗ ነው። ለምሳሌ ልክ እንደ ሰርዴስ ሁሉ ፊላደልፊያም ከፍተኛ በሆነ የመሬት መንቀጥቀጥ ትልቅ የሆነ ውድመት ያጋጠማት ከተማ ናት። እንዲህ አይነቱ የመሬት መንቀጥቀጥ የቀሰቀሰው ውድመት በገጠማት ጊዜ የወቅቱ የሮም አጼ ጢባሪዮስ የተባለው እርዳታም በመለገስ ይህች ከተማ ተመልሳ እንድትቋቋም ከገጠማት ውድመት እንድታገግም አድርጓል። እንግዲህ ጢባሪዮስ ይሄንን ልግስና ለፊላደልፊያ ስላደረገ ለንጉስ ጢባሪዮስ ሲባል ፊላደልፊያ ሌላ ስም እንዲወጣላት ሆኖ ነበር። ኒዮ ሲዛሪያ የሚል አዲሱ ቄሳራዊነት እንደማለት ነው። እንዲህ ብሎ ተሰይሞ ነበር ስሟ። ከርሱም በኋላ ከጢባሪዮስ በኋላ ቨስፓሲያን የተባለውም ንጉስ ሲመጣ እንዲሁ ስሟን ቀይሮላታል። ፍላቪያ የሚል ስያሜን ሰጥቷታል። እንግዲህ በየቀኑ የሚገዛት ሁሉ ስም የሚያወጣላት ሀገር ናት ማለት ነው። ይሄ ከላይ ለማየት የሞከርነው የከተማይቱ ታሪካዊና ባህላዊ ዳራ መድኃኒታችን ለቤተ ክርስቲያኒቱ ከጻፈው ደብዳቤ ጋር በደንብ ነው የሚገናኘው። ለምሳሌ በእስያ ግዛት ላሉ ከተሞች አውራ ጎዳና ላይ ተቆርቁራ የወቅቱን የግሪካውያንን ባህል እሳቤና ልምምድ በእስያ እንድታስፋፋ አንዳንድ የታሪክ ጸሐፊዎች ሚስዮናዊት ከተማም ጭምር ብለው ይጠሯታል። ለግሪክ ባህልና ትምህርት ሚስዮናዊት ናት ብለው ይጠሯታል። ይሄ ታሪኳ የተከፈተ በር ከሚለው በኋላ ከምናጠናው ጌታችን ለሷ ከተናገረው ሐሳብ ጋራ በቀጥታ የሚቆራኝ ነው። ትርጉሙንም ስለሚወስን በዚህ መልክ ታሪኩን ገብቶ ማየቱ አስፈላጊ ነው። ሌላው ከተማይቷ ላይ የመጣው ከፍተኛ ውድመት ያስከተለው የመሬት መንቀጥቀጥ ምናልባት የደብዳቤው መጨረሻ ቁጥር 12 ላይ መድኃኒታችን ድል ለሚነሱት የገባው የተስፋ ቃል ጋራ ይገናኛል። አምድ አደርገዋለሁ የሚል ጸንቶ ስቴብል አድርጎ መቆየትን ስለሚናገር የስሟ ደግሞ በተለያዩ ነገስታት የተለያዩ ጊዜያቶች ላይ መቀያየር እንዲሁ ቁጥር 12 ላይ ለአራት ጊዜ የተጠቀሰው ስም ከሚለው ጌታ ለቅዱሳኑ ከሚገባው ተስፋ ጋራ በደንብ ነው የሚገናኘው። እንግዲህ መድኃኒታችን ያሉበትን ነባራዊ ሁኔታ ከግምት ያስገባ ሐሳብን ነው በደብዳቤ መልክ የጻፈላቸው። ለዚህ ነው ታሪካቸውን ማጥናት ከሌሎቹ በተለየ መልኩ ሲግኒፊካንት የሚሆነው። ስለ ከተማው ይሄን ያህል ካየን ስለ ቤተ ክርስቲያኒቷ ለመንካት ያህል የፊላደልፊያ ቤተ ክርስቲያን ከዚህ አሁን ከምንማማረው ከራእይ ምዕራፍ 3 ውጪ ሌላ የመጽሐፍ ቅዱስ ክፍል ውስጥ ተጽፎ ስለማይገኝ አተካከሏን ታሪኳን ትሬስ አድርጎ ማጥናት አዳጋች ነው። ሊኖረን የሚችለው የጋራ ግምት በሐዋርያት ሥራ ምዕራፍ 19 ቁጥር 10 ላይ ሐዋርያው ጳውሎስ በኤፌሶን አውራጃ ለ2 ዓመት ተቀምጦ ወንጌልን ስለሰበከ ያንን የሰሙ ደቀ መዛሙርት ሄደው እንደተከሏት ነው። ይሄንን ነው ልንል የምንችለው። ከዚያ ውጪ ዲቴል የሆነ ውስጣዊ ማስረጃ የለንም። ጥቂት ስለ ደብዳቤው ካየን ይሄ 6ኛው ደብዳቤ ከሰባቱ ቤተ ክርስቲያናት መካከል ጌታችን ሚነቅፈውን ነገር ያላገኘበት ቸርች ነው። ልክ እንደ ሰምሬነስ ከሰባቱ ያልተነቀፉቱ ሰምሬነስና ፊላደልፊያ ናቸው። ለፊላደልፊያ ቤተ ክርስቲያን የተጻፈው ደብዳቤና ለሰምሬነስ ቤተ ክርስቲያን የተጻፈው ደብዳቤ በብዙ ነገር ይመሳሰላል። በዚህ ደብዳቤ ጌታችን ከብሉይ ኪዳን የሚወስዳቸው ጥቅሶች አሉ። ባጭሩ በሚታዩ ነገሮች ደካማ ሆኖ ነገር ግን ቃሉን ጠብቆ እየኖሩ ላሉ ቤተ ክርስቲያናት የሚያበረታታ ደብዳቤ ነው። ከቁጥር 7 ጀምሮ የተጻፈውን በዝርዝር ለማየት እንሞክር። ራእይ ምዕራፍ 3 ቁጥር 7 በፊላደልፊያ ላለው ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። ቅዱስና እውነተኛ የሆነው የዳዊትንም መክፈቻ በእጁ የያዘው እንዲህ ይላል፣
እርሱ የከፈተውን ማንም ሊዘጋው አይችልም፣ የዘጋውንም ማንም ሊከፍተው አይችልም። የደብዳቤው ዋና ሐሳብ የሚገኘው ቅድም እንደጠቆምኳችሁ እዚህ ቁጥር 7 ላይ ነው። ምናልባት ሰፊውንም ጊዜ የምንወስደው እሱ ላይ ነው። ጌታ ራሱን ለፊላደልፊያ ቤተክርስቲያን ያስተዋወቀበት መንገድ እስካሁን እያጠናናቸው ከመጣናቸው ከአምስቱ ለየት ይላል። በራእይ ምዕራፍ 1 ላይ የታየውን ሐዋርያው ዮሐንስ ከብሮ ያለውን ኢየሱስን ያየውን ያንን ቪዥን መሰረት አያደርግም። የፊላደልፊያው መግቢያ ክርስቶስ ራሱን ለፊላደልፊያ ቤተክርስቲያን የሚያስተዋውቀው ከብሉይ ኪዳን አንዳንድ ሐሳቦችን በመሳብ ነው። 3 አምላካዊ ባህሪውን የሚገልጹ ማዕረጎችን ቁጥር 7 ላይ ያስቀምጧል። አንደኛው ቅዱስ የሆነው የሚል ነው። ሁለተኛው እውነተኛ የሆነው የሚል ነው። ሶስተኛው ደግሞ የዳዊትን መክፈቻ በእጁ የያዘው የሚል ነው። ይሄ እንግዲህ አምላካዊ መሲሐዊ ባህሪውን የሚገልጹ ማዕረጎች ናቸው። ቅዱስ የሆነው the holy one የሚለው ይሄንን መጠሪያ ብሉያት የተጠቀሙት ለእስራኤል አምላክ ለያህዌ ነው። እግዚአብሔር ለራሱ ያዋለው መጠሪያ ነው። መድኃኒታችን እዚህ ደብዳቤ ውስጥ ደግሞ ይሄንን ለያህዌ የዋለውን ማዕረግ ለራሱ ሲጠቀመው እናያለን። እግዚአብሔር አብ ቅዱስ እንደሆነ ሁሉ እግዚአብሔር ወልድም ቅዱስ ነው። ይሄ ማዕረግ የክርስቶስ ኢየሱስን ሞራል ፐርፌክሽን ወይም ደግሞ ከሁሉም ነገር የተለየ መሆኑን ሀጊያስ የሚለው ቃል የተለየ መሆኑን ብቻ ሳይሆን የሚያሳየው አምላክነቱን ዴይቲውንም ጭምር ነው። በሉቃስ ወንጌል ምዕራፍ 4 ቁጥር 34 ላይ ሉቃስ 4:34 የናዝሬቱ ኢየሱስ ሆይ ካንተ ጋር ምን አለን ብለዋል አጋንንቶች፣ ልታጠፋን መጣህን? ማን እንደሆነ አውቄአለሁ፣ አንተ እግዚአብሔር ቅዱሱ ይለዋል። ይሄ አምላካዊ ባህሪው ነው። ክርስቶስ ቅዱስ ስለሆነ የተለየን ነገር የተቀደሰን ነገር ያውቃል። የተቀደሰን ማህበር ያውቃል። ከረከሰ ነገር ራሱን የጠበቀውን የክርስቶስን ቤተክርስቲያን ለይቶ ያውቃል። ሁለተኛው እውነተኛ የሆነው ይላል the true one። ብሉይ ኪዳን ይህንንም ማዕረግ በተደጋጋሚ የሚጠቀመው ለእግዚአብሔር ነው። ኤርምያስ ምዕራፍ 10 ቁጥር 10 ላይ እግዚአብሔር ግን እውነተኛ አምላክ ነው ተብሎ ተጽፏል። ይህን ማዕረግ አምጥቶ መድኃኒታችን አሁንም ለራሱ ያውለዋል ማለት ነው። ይሄ እውነተኛ የሚለው ማዕረግ ክርስቶስ የሐሰት ተቃራኒ መሆኑን ብቻ የሚያሳይ አይደለም። እርግጥ ማንነቱም እውነተኛ መሆኑን ነው። እውነተኛነትም ልክ እንደ ቅድስና ሁሉ ባህሪው ምንነቱ እንደሆነ የሚያስረዳን ነው። ክርስቶስ ትምህርቱ፣ ሕይወቱ፣ የሰራቸው ስራዎች፣ ንግግሩ፣ በምድር ላይ የነበረው ምልልስ ሁሉም ነገር እውነተኛ ነው። እውነተኞች የሆኑ ቤተክርስቲያናትንም ደግሞ የሚያውቅ እውነተኛ ራስ ነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ አንደኛ ዮሐንስ 5:20 ላይ የእግዚአብሔር ልጅ እንደመጣ ይላል እውነተኛ የሆነውን እርሱን እንድናውቅ ማስተዋልን እንደሰጠን እናውቃለን። እኛም እውነተኛ በሆነው በልጁ በኢየሱስ ክርስቶስ አለን። እርሱ እውነተኛ አምላክና የዘላለም ሕይወት ነው ተብሎ ተጽፏል። ስለዚህ ቅዱስ የሆነ እውነተኛ የሆነ መሆኑን ለፊላደልፊያ መንገር ፈልጎ ነው በዚህ ማዕረግ ደብዳቤው ላይ ራሱን የሚያስተዋውቃቸው። ሶስተኛው የዳዊትንም መክፈቻ በእጁ የያዘው ይላል። ይሄ ምናልባት የደብዳቤው ሴንትራል ፖይንት ነው። የዳዊትንም መክፈቻ በእጁ የያዘው። መቼም ይሄን ቃል የማያውቅ ኢትዮጵያዊ ጴንጤ የለም። በየቀኑ ነው የሚከፈተው የዳዊት በር። እዚህ ሀገር ምን ማለት እንደሆነ ገብተን ማየት ያለብን ይመስለኛል። ከበር ጋር የተያያዘ ክርስትና ስላለን በደንብ ክፍሉ የሚለውን ማወቅ አለብን። ይሄን ደብዳቤ ልዩ ካደረጉት ነጥቦችም አንዱ ይሄ ክፍል ነው። ጌታ ስለ ራሱ ሲናገር ከብሉይ ኪዳን ጠቅሶ መናገሩ ነው። ይሄ የጌታችን ንግግር የዳዊትን መክፈቻ በእጁ የያዘው የሚለው ሐሳብ የሚገኘው በኢሳይያስ ምዕራፍ 22 ቁጥር 22 ላይ ነው። ኢሳይያስ ምዕራፍ 22 ቁጥር 22 ላይ ነው። ከቁጥር 20 ጀምሮ አነበዋለሁ። ኢሳይያስ ምዕራፍ 22 በዚያን ቀን አገልጋዬን ኢሳይያስ 22:20 በዚያን ቀን አገልጋዬን የኬልቅያስን ልጅ ኤልያቄምን እጠራለሁ፣ መጎናጸፊያህን አለብሰዋለሁ፣ መታጠቂያህን አስታጥቀዋለሁ፣ ስልጣንህንም አስረክበዋለሁ። እርሱም በኢየሩሳሌም ለሚኖሩ ለይሁዳም ቤት አባት ይሆናል። የዳዊትን ቤት መክፈቻ በጫንቃው ላይ አደርጋለሁ። እርሱ የሚከፍተውን ማንም አይዘጋም፣ የሚዘጋውንም ማንም አይከፍትም ይላል። እንግዲህ
ይሄ የተከፈተ በር የዳዊት መክፈቻ የሚለውን ቃል ጌታችን ከብሉይ ኪዳን ከነብዩ ኢሳይያስ ትንቢት እንደወሰደው ይሄ ክፍል ማስረጃ ነው። በኢሳይያስ ምዕራፍ 22 ውስጥ እንዴት ባለ አግባብ ነው የዳዊት መክፈቻ የተጻፈው የሚለውን ማየት አለብን። ምክንያቱም ቁጥር 7 ውስጥም ቁጥር 8 ውስጥም ይሄንኑ እየደጋገመ ነው የሚነግራቸው። ከቁጥር 9ም በኋላ ያሉ ሐሳቦች በዚህ የቃል ትርጉም የታጠሩ ስለሆነ ነው። በኢሳይያስ ዘመን የቤተ መንግስቱ ኃላፊ የሮያል ፓላስ የዳዊት ቤተ መንግስት ኃላፊ የነበረው ሳምናስ የሚባል ግለሰብ ነበር። ሳምናስ የቤተ መንግስቱን ሀብት ለራሱ ጥቅም ያዋለ የማሰነ ኩራት የጠለፈው ሰው ነበር። ከዚህ የተነሳ እግዚአብሔር በኢሳይያስ ይወቅሰዋል። ገና ሳይሞት የቀብር ሐውልቱን የሚያሰረሰው ነው። ገንዘቦቹን ሁሉ ለዚያ የሚያውል ነው። የተሰጠውን አደራ በአግባቡ ያልተወጣ ሰው ነው። እግዚአብሔር በእጁ ጨብጦ የሐዲሱ ወደኛ ትርጉም ይገርማል። አጡዞ ይወረውርሃል ይላል። አሽከርክሮ ሰፊ መሬት ላይ ይወረውርሃል ይላል። የድሮትም ያንከባልልሃል፣ እንደ ኳስ ይጥልሃል ይላል። ሜቢ ከኳስ ጋር የተገናኘ ነገር ይመስላል። ድሮ ይጫወቱ አይጫወቱ አላቅም፣ ግን እንደ ኳስ ያንከባልላል እግዚአብሔር ለክፉም ለደጉ። እግዚአብሔር በሳምናስ ደስ ስላልተሰኘ ከማዕረጉ አውርዶ ላንተ የሰጠውትን ሁሉ ለሌላ ሰው ሰጣለሁ ብሎ የኬልቅያስን ልጅ ኤልያቄምን እንደሚሾም ይናገራል። እንግዲህ ኤልያቄም የተሾመው ክፍሉን ከቁጥር 15 ጀምራችሁ እናንተ አንብቡት። ለእስራኤልና ለኢየሩሳሌምና ለይሁዳ ቤት አባት እንዲሆን የዳዊትን መንግስት እንደ ባላደራ እንዲመራ ነው። የዳዊት ቤት የቤተ መንግስቱ መክፈቻ በእጁ የተሰጠ ጫንቃው ላይ የተጠለጠለለት ሰው ነው። የዳዊት ቤት መክፈቻ ማለት አንድ ሰው ወደ ቤተ መንግስቱ ወደ ንጉሱ ሕዝቅያስ የሚወስደውን መንገድ የበሮቹን ቁልፎች ከፈለገ ሄዶ ፍቃድን ሊያገኝ የሚገባው ከኬልቅያስ ልጅ ከኤልያቄም ነው። ይህ የቁልፍና የበር ቋንቋ ኤልያቄም በዳዊት መንግስት ላይ ፋይናል ሴይ እንደሆነ የመጨረሻ ስልጣናዊ ግለሰብ እንደሆነ የሚያስረዳ የስልጣን ቋንቋ ነው። ኤልያቄም በዳዊት መንግስትና በዳዊት ስልጣን ላይ በዳዊት መንግስት ውስጥ ባሉ ሪሶርሶች ላይ እንደ ዘመኑ እንደ ጠቅላይ ሚኒስትር አይነት ማዕረግ የነበረው ነው። ያለሱ የዳዊትን መንግስት አንድ ሰው አክሰስ ማድረግ አይችልም። ኤልያቄም ጫንቃው ላይ ቁልፍ ተሸክሞ የሚንቀሳቀስ ሰው ነበር። ሊትራሊ በዚያ ዘመን ቁልፎቻቸው ተለቅ ያሉ ስለሆኑ ታክሻው ላይ አዝሎ የሚንቀሳቀስ ሰው ነው። ይሄም ደግሞ ምልክታዊ ፋይዳ አለው። ሰዎች ኤልያቄምን ሾልደሩ ላይ እነኛን ቁልፎች ሲያዩ የዳዊትን መንግስት መክፈቻዎች የያዘ ሰው ብለው እንዲረዱም ይሆናል። በትንቢት የታገዘ ነው። እግዚአብሔርም የሾመው ሰው ነው። የዴቪዲክ ኪንግደም የሚባለው የዳዊት መንግስት በር ጠባቂ አይነት ነው። ጌት ኪፐር አይነት ነው። ሰውየው ንጉሳዊ ስልጣን ላይ ውክልናን በቀጥታ ከእግዚአብሔር የተቀበለ ነው። የዘጋውን ማንም ሰው አይከፍትም፣ የከፈተውን ደግሞ ማንም ሰው አይዘጋም። ይህንን በኢሳይያስ ምዕራፍ 22 ቁጥር 23 ላይ በአስተማማኝ ስፍራ እንደ ካስማ እተክለዋለሁ፣ ለአባቱም ቤት የክብር ዙፋን ይሆናል ይላል። እግዚአብሔር ነው ይህንን ፕሮሚስ የሚገባለት። የማይነቀል ችንካር አድርጌ አስቀምጠዋለሁኝ ብሎ ይናገራል። በሕይወት ዘመን እስካለ እንዲህ ባለ ጽናት መክፈቻውን ይዞ በመንግስቱ ላይ በማዕረግ የሚንቀሳቀስ ባላደራ የሆነ ሰው እንደሆነ ይመሰክርለታል ማለት ነው። ኤልያቄም በሩን ከዘጋባችሁ ከዳዊት መንግስት ተካፋይ መሆን አትችሉም። ቅብአ እግዚአብሔር ስለሆነ ውሳኔው ኢሪቮከብል ነው፣ አይቀለበስም። አንዴ ከቆለፈ አልከፍትም ካለ ማንም ሰው አስገድዶት አያስከፍተውም። ሆኖም ግን ነቢዩ ኢሳይያስ ምዕራፍ 22 የመጨረሻዎቹ ቁጥሮች 24 እና 25 ላይ የዳዊት ቤት መክፈቻ ስለተሰጠው ስለ ኤልያቄም የሚያስቀምጠው ጥሩ ነገር አይደለም። የዚህ ሰው አጨራረሱ መልካም እንዳልሆነ ተናግሮ ነው ትንቢቱ የሚቋጨው። ኢሳይያስ 22 ከ24 እስከ 25 የቤተሰቡ ክብር ልጅና የልጅ ልጅ እንዲሁም ከማሰሮ ጀምሮ እስከ ጋን ድረስ ያለ የቤት ዕቃ ሁሉ በእርሱ ላይ ይንጠለጠላል። በዚያ ቀን ይላል የሰራዊት ጌታ እግዚአብሔር፣
ባስተማማኝ ስፍራ የተተከለ ካስማ ይነቀላል ይላል። ተሰብሮም ይወድቃል፣ በእርሱም ላይ የተንጠለጠለው ሸክም ወድቆ ይከሰከሳል፣ እግዚአብሔር ይህን ተናግሯልና ይላል። ስለዚህ ኤልያቄም የዳዊት መክፈቻን በእጁ ይዞ ካገለገለ በኋላ ከጉልበቱ የሚወጡት ልጆቹ ይሄንን የባለአደራነት ሚና በአግባቡ አይወጡም። ከዚህ የተነሳ ሁሉ ነገር እንዳልነበረ ይሆናል ብሎ ነው የሚቋጨው። ምንም እንኳ የተቀበለው ውክልና በእርሱ ዘመን በታማኝነት የተወጣ ሹመኛ ቢሆንም ከእርሱ አብራክ የሚወጡት ግን ይሄንን ማስቀጠል አልቻሉም። አሁን ግን በሰው የማይተካ ውክልናው የማይለወጥ ደግሞ ከኤልያቄም የሚበልጥ አለ መጥቷል ነው የደብዳቤው ዋና ሐሳቢያ ነው። እርሱም ቅዱስና እውነተኛ የሆነው መድኃኒታችን ነው። ክብር ለስሙ ይሁን። የኢሳይያስ ምዕራፍ 22 ኤልያቄም ሊመጣ ላለው በእግዚአብሔር መንግስት ላይ ለዘላለም ለሚወስነው ለታላቁ ኤልያቄም ጥላ ነው። ኤልያቄም የተገደበ ሹመት ነው ያለው። መድኃኒታችን ኢየሱስ ክርስቶስ ግን እርሱ ራሱ የዳዊት መንግስት ነው። የሞትና የሲኦልም ቁልፍ የተሰጠው ነው። የእግዚአብሔር መንግስት ቁልፍ ብቻ አይደለም፣ የሞትና የሲኦልንም ቁልፍ በእጁ የያዘ ነው። ያ ብቻ አይደለም፣ ስልጣን በሰማይና በምድርም የተሰጠው ነው። ይህን የተናገረው በታላቁ ተልእኮ ትእዛዝ ውስጥ ነው። ይህን አትርሱት። ስልጣን በሰማይም በምድርም ተሰጠኝ፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ ብሏል። የኤልያቄም ቁልፍ ምኑ ላይ ነው የተቀመጠው? ጫንቃው ላይ ነው የተቀመጠው። በዚህ በቁጥር 7 ውስጥ ያለው ቅዱሱና እውነተኛ የሆነው የቤተ ክርስቲያን ራስ መድኃኒታችን ግን በእጁ ነው የያዘው። እነኚህ ነገሮች ትኩረት ሊሰጣቸው ይገባል። በዚያ ዘመን የጫንቃ ላይ ቁልፍ ዴሊጌሽን ነው፣ ውክልና ነው። በእጅ የተያዘ ቁልፍ ግን ኢንሄረንት አውቶሪቲ ነው። ማንም የማይሰጠው ማንም የማይወስድበት ግላዊ ሉዓላዊ ስልጣኑ ነው። ስለዚህ ክርስቶስ እንደ ኤልያቄም በዳዊት መንግስት ላይ የተሾመ ባላደራ ሳይሆን ሽረት የማያውቀው የዳዊት ንጉስ ነው። ክብር ለስሙ ይሁን። ኤልያቄም ወደ ንጉስ ሕዝቅያስ የሚወስደውን በር ነው የሚቆጣጠረው። መድኃኒታችን ወደ እግዚአብሔር አብ የሚወስደውን በር ነው የሚቆጣጠረው። ይሄ መልእክት ለፊላደልፊያ በጣም በጣም ልብ የሚነዝር ነው፣ በደስታ የሚሞላ ነው። ያሉበትን ውጫዊ ገጽታ እያዩ ከገቡበት ታናሽነት መንጭቆ የሚያወጣቸው ለመንግስቱ ስራ ደግሞ የሚያበቃቸው ጸጋ የተሞላ ደብዳቤን የጻፈላቸው። የእግዚአብሔር መንግስት የዘላለም ሕይወት ወደ አብ የሚወስደው መንገድ በሩም ቁልፉም አንድ አካል ነው። እሱም ኢየሱስ ነው። ኢየሱስ ቁልፍ ብቻ አይደለም፣ በሩም ጭምር ነው። እንዲህ ያለ ታላቅ ሊቀ ካህን የተሰጠን ስሙ የተመሰገነ ይሁን። በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ዮሐንስ 14:6 ኢየሱስም እንዲህ አለው፣ መንገዱ እኔ ነኝ፣ እውነትና ሕይወትም እኔው ነኝ፣ በእኔ በኩል ካልሆነ በቀር ወደ አብ የሚመጣ የለም አለ። ብቸኛው በር፣ ብቸኛው ቁልፍ ሰዎች እግዚአብሔርንም የመንግስቱን አምላክ መንግስቱንም የእግዚአብሔርንም መንግስት በውስጡም ያለውን ነገር የትኛውንም አክሰስ ማድረግ የሚችሉበት ብቸኛ የሆነው መንገድ ኢየሱስ ክርስቶስ ነው። የበጎቹ በረት ነው፣ የበረቱም በር ነው። ደግሞ በግ ሆኖም የሚያውቅ መልካም እረኛ ነው። አንዳች እንከን የሌለው በሁሉ ፍጹም የሆነ ሉዓላዊ ጌታ ነው። እንዲህ ያለውን ኢየሱስን ነው ቤተ ክርስቲያን የምትጓደድበት ጌታዋ። ስለዚህ ጌታ ኢየሱስ የእግዚአብሔር መንግስት በር ነው። እሱ የዘጋውን የመንግስቱን በር ማንም ሊከፍተው አይችልም። ማንም ሊከፍተው አይችልም። እሱ ደግሞ የከፈተውን የመንግስቱን በር ማንም ሊቆልፈው አይችልም። እንዲህ ያለ ስልጣን የተጎናጸፈ መሆኑን ለዚች ታናሽ ለሆነች የፊላደልፊያ ቤተክርስቲያን ማስረዳት ፈልጓል። የደብዳቤው መግቢያ ላይ ስለራሱ ያሰፈረው ይሄ መለኮታዊና መሲሐዊ ማዕረግ ከገባን ከቁጥር 8 እስከ 13 ያለው የደብዳቤው ይዘት እርስ በርሱ ተያይዞ ለኛ ግልጽ ይሆንልናል። ክርስቶስ ለእያንዳንዱ ቤተክርስቲያን መግቢያ ላይ ስለራሱ የሚናገረው ካሉበት ሁኔታ በላይ በእርሱ ማንነት እንዲተማመኑ ነው። ካለንበት ነባራዊ ሁኔታ በላይ
የእርሱ እንድንሆን የጠራን ኢየሱስን እናይ ዘንድ እግዚአብሔር በቃሉ አይናችንን ቀና ያደርግልን። ይሄ ነው ለፊላደልፊያ እየተጻፈላት ያለው። ትኩረቷን ወደ እርሱ እንድታደርግ መክፈቻው እኔ እጅ ነው ያለው፣ በሩ እኔ ነኝ፣ ቁልፉን ያስኩት እኔ ነኝ ነው እያላት ያለው። ስለዚህ ይሄ ፍጹም ቅዱስ የሆነ ይሄ ፍጹም እውነተኛ የሆነ ይሄ ሉዓላዊ ስልጣንን የተጎናጸፈ ቁልፎችን ሁሉ የያዘ መድኃኒታችን ኢየሱስ በፊላደልፊያ ላለው ቤተክርስቲያን እንዲህ ይላታል። ቁጥር 8 ስራህን አውቃለሁ ይላል። እነሆ ማንም ሊዘጋው የማይችል የተከፈተ በር በፊትህ አድርጌያለሁ ይላል። ክርስቶስ የፊላደልፊያን ቤተክርስቲያን ያውቃታል። ኢንፋክት ሁሉንም ያውቃቸዋል። ዕውቀቱ ወሬና መረጃ ላይ የቆመ አይደለም። እርሱ ራስ እነርሱ ደግሞ የእርሱ አካል ስለሆኑ ጠንቅቆ ያውቃቸዋል። በነበልባል አይኑ ስለሚያያቸው ዘልቆ ስለሚመረምር ከፊቱ የተሰወረ ማንም ስለሌለ ሰውም ስለ ሰው ሊነግረው የተገባ ጌታ ስላልሆነ ሁሉ በፊቱ እንደተከፈተ መጽሐፍ ስለሆነ ያውቀናል። ክብር ለስሙ ይሁን። የኢየሱስ ዕውቀት ከሰው ዕውቀት ይበልጣል። ወንድሞቼ እህቶቼ፣ ቤተክርስቲያን በጌታ ዘንድ ያላት መታወቅ ነው ሊያሳስባት የሚገባው እንጂ በከተማው በባህሉ በዙሪያዋ በከበባት ሁኔታ አይደለም። እነኛ ሁሉ ዕውቀቶች ልክ ላይሆኑ ስለሚችሉ ከሰባቱ አብያተ ክርስቲያናት መካከል ጌታ ምንም የሚነቅፍባቸውን ነገር ካላገኘባቸው ከሰምሬኔስ ቀጥላ ይቺ ቤተክርስቲያን ናት። ስራህን አውቃለሁ ብሎ ነቀፋ አይደለም፣ በቀጥታ ተልእኮን ነው ይዞ የሚመጣው። ቅዱስና እውነተኛ የሆነው የዳዊትን መክፈቻ የያዘው እንዲህ ይላቸዋል፣ ማንም አይዘጋውን የተከፈተ በር በፊታችሁ አደርጋለሁ። እንግዲህ እንደምታውቁት ይሄ የቁጥር 8ቱ የጌታ ንግግር ቅድምም ጠቁሚያችኋለሁ፣ በተለይ በካሪዝማቲኩ ዓለም ውስጥ ከአውዱ ውጪ በሆነ መንገድ በስፋት የሚተረጎም ነው። የኛ ሀገር ሐሰተኛ ነቢያት የዳዊት መክፈቻ በእጃቸው እንደያዙ ሰዎች ነው አክት የሚያደርጉት። ሰውም እየመጣ እነሱ ጋር በር ያስከፍታል። በሩም የሚታወቅ ነው። ጥያቄው ጌታ ማንም ሊዘጋው የማይችል የተከፈተ በር በፊትህ አድርጌያለሁ ሲል ምን እያለ ነው? ላይ ቁጥር 7 ላይ ከኢሳይያስ ምዕራፍ 22 ከብሉይ ኪዳኑ አውድ ጋር አገናኝተን ስናየውና ደግሞ መግቢያው ላይ ስለ ከተማይቷ በሰጠዋችሁ የከተማይቷ ታሪካዊ ዳራን መሰረት አድርገን ይሄን የጌታን ንግግር የቁጥር 8ቱን ካጠና ነው ሁለት ትርጉም ብቻ ነው ያለው። የመጀመሪያው የድነት መረጋገጥን የሚያሳይ ቃል ነው። አሹራንስን ነው እየሰጣቸው ያለው። ሰዎች የዘላለምን ሕይወት ድነትን ከእግዚአብሔር ጋር ሕጋዊና ትክክለኛ ግንኙነትን መገንባት እንዲህ ያሉ ነገሮችን አክሰስ ማድረግ የሚችሉበት ብቸኛው በር ኢየሱስ ክርስቶስ ነው። መጽሐፍ እንደሚል በኔ በኩል ካልሆነ በቀር ወደ አብ የሚመጣ ማንም የለም። በሕዝቅያስ በዳዊት መንግስትና በሕዝቡ መካከል ቁልፎችን በጫንቃው የተሸከመው ኤልያቄም ብቸኛ ሉዓላዊ ስልጣን የነበረው ሰው እንደነበረ ሁሉ በእነሱ ኮንቴክስት ውስጥ አሁን ደግሞ የዘላለምን ሕይወት እግዚአብሔርንና መንግስቱን ገብቶ ለመቀላቀል በበሩ ሰው ማለፍ አለበት። የበሩም ቁልፍ በሩም ደግሞ ኢየሱስ ነው። የእግዚአብሔርን መንግስት ማንም በፈለገበት በራሱ መንገድና ዘዴ አክሰስ የሚያደርገው አይነት መንግስት አይደለም። ፕሮቶኮል ያለው ነው፣ በር ያለው ነው፣ ስርዓት ያለው መንግስት ነው። በኤፌሶን ምዕራፍ 2 ቁጥር 18 ላይ ኤፌሶን 2:18 እንዲህ ይላል፣ ሁላችንም በእርሱ አማካኝነት በአንዱ መንፈስ ወደ አብ መቅረብ እንችላለን ይላል። በአንዱ መንፈስ በእርሱ አማካኝነት በመድኃኒታችን ወደ አብ መቅረብ እንችላለን። ስለዚህ ጌታ ለፊላደልፊያ ቤተክርስቲያን ማንም ሊዘጋው የማይችል የተከፈተ በር በፊት አድርጌያለሁ ሲል አንዱ ከንግግሩ አውድ ተነስተን እያለ ያለው የድነታቸውን መጠበቅ ነው። ማንም በክርስቶስ ኢየሱስ አሁን በክርስቶስ ኢየሱስ ያለ ሰው ምን የለበትም? ኩነኔ የለበትም። ክርስቶስ በከፈተው መንግስት ውስጥ ከሆነ የተጨመር ነው። ማንም ምንም መጥቶ ሊዘጋው አይችልም። ቁልፉ በሱ ብቻ ስለሆነ ማለት። ሁለተኛው የዚህ ሐረግ ትርጓሜ ሚስዮናዊነትን ነው። የወንጌል ተልእኮ አገልግሎትን ነው።
ይሄ ንግግር የሚወክለው። የበር መከፈትን ከሚስዮናዊነት ከተልእኮ አገልግሎት ጋር እንድናያይዘው የሚያስገድደን ሁለት ምክንያት አለ። አንደኛው ይሄንን ንግግር ጳውሎስ በመልእክታቱ የተጠቀመበት መንገድ ነው። ሁለተኛው የፊላደልፊያ ከተማ ታሪካዊ ዳራ ነው። ከሁለተኛው ይልቅ የመጀመሪያውን ስልጣናዊ ምክንያት አድርገን ስለምንወስድ በሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 12 ላይ ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 12 ላይ እንዲህ ይላል፣ የክርስቶስን ወንጌል ለመስበክ ወደ ጢሮአዳ በሄዱ ጊዜ ጌታ በር ከፍቶልኝ ነበር ይላል። ምንን ለመስበክ? የክርስቶስን ወንጌል ለመስበክ ወደ ጢሮአዳ በሄዱ ጊዜ ጌታ በር ከፍቶልኝ ነበር ይላል። ይሄ ዝም ብሎ የምድራዊ በርን እያሰበ አይደለም። በጢሮአዳ ወንጌል የሚሰበክበት ዓላማው እግዚአብሔር በዚያ ያሉ ምርጦቹን በዚህ የጌታን ተቀበሉ ጥሪ ከጠፉበት ወደ ጉረኖ ሊመልሳቸው ነው። ስለዚህ እሱ በከፈተው በር ውስጥ የሚሰበክ ወንጌል በእርግጥም ማንም አይለጉመውም፣ ማንም አያፍነውም፣ ስራውን ይሰራል። የሚድኑትን እሱ ከኛ በላይ ስለሚያውቃቸው ጌታ በር ከፍቶልኝ ነበር ሲል በዚህም ኮንቴክስት ነው። በአንደኛ ቆሮንቶስ ምዕራፍ 16 አንደኛ ቆሮንቶስ ምዕራፍ 16 ከቁጥር 8 እስከ 9 ባለው ክፍል ደግሞ በኤፌሶን ግን እስከ በዓለ ሃምሳ ድረስ እሰነብታለሁ ይላል። ስራ የሞላበት ትልቅ በር ተከፍቶልኛልና፣ ስራ የሞላበት ትልቅ በር ተከፍቶልኛል ይላል። እርግጥም በኤፌሶን ብዙ ስራ ተሰርቷል። የዚያም ፍንጣሪ ነው የፊላደልፊያ ቤተክርስቲያን መመስረት ብለን ስለምንል የበር መከፈትን ሐዋርያው ጳውሎስ ከተልእኮ አገልግሎት ጋራ ከነፍሳት መዳን ጋራ ከወንጌል ስርጭት ጋራ ነው ከመንግስቱ ስራ ጋር ነው የሚያያይዘው። ፊላደልፊያን ቅድም ስናጠና ለሮማውያን ዋና በሚባል ስትራቴጂያዊ ፋይዳ ባለው አውራ ጎዳና ላይ ስለተቆረቆረች ያ ብቻ አይደለም፣ ግሪካውያን በወቅቱ ለነበረው የእስያ ግዛት ቋንቋቸውን፣ ባህላቸውን፣ ትምህርታቸውን፣ ፍልስፍናቸውን፣ ሃይማኖታቸውን ለማስፋፋት ሚስዮናዊ እንድትሆን የግሪክ ባህል ሚስዮናዊት እንድትሆን ለሄሌኒዝም ዓላማ የቆረቆሯት ከተማ ስለሆነች አንዳንዶች የምስራቅ በር ብለው ይጠሯታል። በምስራቅ ወደ እስያ ለመግባት ሁነኛ ከተማ ናት ብለው ነው የሚጠሯት። ከተማውን ሰዎች ለዚህ ዓላማ ነው ያበጁት። እግዚአብሔር ደግሞ በልጁ በክርስቶስ ኢየሱስ አማካኝነት በዚህ ከተማ ውስጥ ያለችዋን እችን ታናሽ የሆነችዋን ደግሞ ማህበር ለዚህ ለመንግስቱ ዓላማ ያበጃት ነው ያለው። ስለዚህ በልዲያ ክልል ለነበሩ ከተሞች ለነፍርጊያ፣ ለሰርዴስ የግሪክም ባህል ታስፋፋ እንደነበር ሁሉ ለቀጠናው ከተሞች ሁሉ የጌታን ተቀበሉ ጥሪ የምታስተላልፍ ይሄን ተልእኮ ደግሞ ሳትፈራና ሳትያዝ ከሬጀስሊ ወጣ እንድትናገር የሚያደርጋት ኃይለ ቃል ነው በሩን ከፍቼላችኋለሁኝ የሚላቸው የአገልግሎት በር ነው። ስለዚህ ጌታችን የከፈተውን የአገልግሎት በር ማንም ሊዘጋው አይችልም። ጥያቄው ባላችሁበት ቸርች ውስጥ እግዚአብሔር የከፈተላችሁ የአገልግሎት በር አላችሁ ወይ? ስለ በርስ መከፈት ግድ ይለናል ወይ ነው። የተልእኮ በር አላችሁ ወይ? በዚያስ በር እየሰራችሁ ነው ወይ? ወንድሞቼ እግዚአብሔር ከዘጋው በር ጋር አትጋጩ። እግዚአብሔር በከፈተው በር ላይ ደግሞ አታንኮራፉ፣ አታንቀላፉ። እሱ የከፈተውን ማንም የማይዘጋው ከሆነ የሱ በርን የመክፈት ጉዳይ በጣም ሊያሳስበን ይገባል። እሱ በከፈተው በር ላይ ታናሽነታችንን አናይም፣ አለመብቃታችንን አናይም። ከፋቹን ኢየሱስን ነው የምናየው፣ ታላቁን ኤልያቄምን። ስለዚህ ለቃሉ ታማኝ ሆነን ካጠናን የራእይ ምዕራፍ 3 ቁጥር 7 እና 8 የተከፈተ በር ከብልጽግና ጋር ምንም ያገናኘው ነገር የለም። የብልጽግና ወንጌል ሰዎች የተከፈተን በር ከምን እንደሚያገናኙ ታውቃላችሁ ብያለሁ። ከአዲስ ቢዝነስ ጋር፣ ከአዲስ ፕሮሞሽን ጋር፣ ከአዲስ ስራ ጋር፣ አዲስ ነገር ንዋይ ጋር ነው። አንድ የብልጽግና መምህር ሌላኛውን የብልጽግና መምህር ይህን ጥቅስ ተጠቅሞ እየጸለየለት ከሆነ ትርጉሙ ግልጽ ነው።
አጋንንቶች ላይ አዲስ ቅባት፣ በዓለም አቀፍ ደረጃ አዲስ ታዋቂነት። ሰፈር ውስጥ ታዋቂ ከሆነ ከተማ ውስጥ ከጨረሰ ሀገር ላይ ከጨረሰ ዓለም ላይ አነጋጋሪ የመሆን ቅባት ነው የተከፈተ በር። እነሱ ሰፈር ብዙ ተከታይ ማፍራት፣ አዲስ መኪና፣ አዲስ ፎቅ፣ አዲስ ብዙ ነገር። አንዳንዶች አዲስ ሚስትም ይላሉ። በዚህ ደረጃ ሰዎቹ አይናቸውን በጨው የታጠቡ ናቸው። አዲስ ባልም እሺ ብሎ አሜን የሚለውን መንግስት ይሰርልን። እንዴት አዲስ ሚስት ይባላል? ቸርች አሁን ካንተ ጋር ያለችዋን ተዋት ይልሃል። ሰዎቹ ቁልፍ እንደያዙ ቆዩ ካስረዱን። ማይከፍቱት ማይዘጉት ነገር እንደሌላቸው ምን ይሳነዋል እንደሆኑ ቆዩ ካስረዱን። እና ሰው እየሄደ እያስከፈተ እያዘጋ ነው። አንዳንዶቹ ቁልፉን በማህተም ቀይረውታል። በእውነት ለክብራችሁ ተጠንቀቁ። አንዳንዴ ለክብራችሁ የማይመጠናችሁ ስፍራ አትገኙ። በእውነት እንዲህ አይነት ነገር ላይ አውለውታል። ለማንኛውም ጌታ ለፊላደልፊያ የከፈተው ማንም አይዘጋውም የተባለው በር የድነት ዋስትናና የመንግስቱ የተልእኮ አገልግሎት ነው። ሌላው በጣም አስገራሚው ነገር ጌታ ይህን የድነትን የተልእኮን ዋስትናን የሰጣቸው ኃይላቸው ታናሽ ለሆኑ ቅዱሳን። ከፕሮስፔሪቲ ጋር የሚገናኝ ቸርችም አይደለም። ቸርቹ ቁጥር 8 ውስጥ ኃይል ትንሽ እንደሆነ አውቃለሁ፣ ሆኖም ቃሌን ጠብቀሃል፣ ስሜንም አልካድክም ይላል። እዚህ ጋር ኃይል ትንሽ እንደሆነ አውቃለሁ ሲል በምንም ተአምር ስለ መንፈሳዊ ኃይላቸው አይደለም። ምክንያቱም ቃሉን ጠብቃቸዋል፣ ስሜን ጠብቃቸዋል እያላቸው ስለሆነ ጌታ ትንሽ እያለው ያለው ኃይል ምድራዊ ኃይልን ነው። ብዙ መላምቶች አሉ። አብዛኞቹ ትክክል ይመስላሉ። ቁጥራቸው ብዙ ስላልሆነ ነው የሚሉ አሉ። ያስኬዳል። አናሳ ናቸው አብዛኞቹ የጥንት ቤተክርስቲያናት። እንደ ሰምሬነስ በገንዘብ ድሃ ስለሆኑም ይሆናል። አይደለም። የፊላደልፊያ ቤተክርስቲያን አጠቃላይ የፊላደልፊያ ከተማው ራሱ የመሬት መንቀጥቀጥ ስለወደመው ቅድም መግቢያው ላይ እንዳልኳችሁ ሮማውያን ላይ ጥገኛ ከተማ ስለሆነ ምናልባት ቸርችቷ የመሬት መንቀጥቀጥ ያፈረሰው ወይም የሰነጣጠቀው አዳራሽ ውስጥ ያለች አናሳ ምእመን ናት። ለሷ ነው የተከፈተ በር ሰጥቻችኋለሁ የሚላቸው። የፊላደልፊያ ቤተክርስቲያን የገንዘብ ፓወር የለውም። የቁጥር ፓወር የለውም። የሰው ኃይል የለውም። ምክንያቱም ደሃ ቤተክርስቲያን ነው። በእኛ ዘመን ቋንቋ ሜጋ ቸርች እንደሚባሉት አይነት አይደለም። ባለጠጋና ባለስልጣን አባል የላቸው። ሆኖም ግን ነገር ግን ቃሉን ጠብቀዋል። ነገር ግን ስሙን አልካዱም። ክርስቶስን የገረመው ትኩረቱን የሳበው በእነዚህ ነገሮች ታናሽ መሆናቸው አይደለም። ልብ አድርጉ። አንዳንዱ የጠቀስኳቸው ነገሮች አያስፈልጉም አይደለም፣ ያስፈልጋሉ። በዚያ ደረጃ ሞኞች አይደለንም። ገንዘብ ያስፈልጋል፣ አንዳንድ ነገሮች ያስፈልጋሉ። ነገር ግን እያለ ያለው ጌታ ከነዚህ ነገሮች በላይ የእኔን አቴንሽን ግራብ ያደረገው ቃሌን ጠብቃችኋል፣ ስሜን አልካዳችሁም፣ ስለዚህ የተከፈተን በር እሰጣችኋለሁ ነው እያላቸው ያለው። የፊላደልፊያ ቤተክርስቲያን በሰው ሚዛን በምድራዊ ቱምቢ ታናሽ ናቸው። በክርስቶስ ሚዛን በክርስቶስ ቱምቢ ግን ታላቅ ሰዎች ናቸው። ቃሉን መጠበቅ ማለት ተራ ነገር አይደለም። በሐዋርያቱ ትምህርት ላይ ጸንቶ መቆም፣ መጽሐፍ ቅዱስ ብቻ ማለት ከወንጌል እውነት ፈቀቅ አልልም ብሎ አቋም መያዝ፣ የክርስቶስን ስም፣ ሕይወቱን፣ ስራውን፣ ማንነቱን ለድርድር አላቀርብም፣ ኦን ዘ ኤክስፔንስ ኦፍ ክርስቶስ እማካብተው ምንም ነገር ይቅርብኝ የሚል አቋም ላይ መሆናቸውን ነው የሚያሳየው። አንድ የተቀበሉትን ሃይማኖት እስከ ፍጻሜ ድረስ ጠብቆ መጽናትን ነው። ይህንን አይቼላችኋለሁ። አይነው ታናሽ ናችሁ፣ በብዙ ነገር ጥቂት ናችሁ፣ በብዙ ነገር ውስኖች ናችሁ። በቃሌ ላይ በስሜ ላይ ያላችሁ አቋም ግን አትራክት አድርጎኛል ነው እያላችሁ ያለው። ስለዚህ በባህሉ ሚዛን በከተማው ውሃ ልክ በብዙ ነገር በዙሪያችሁ ባሉ ሰዎች ታናሽ ሆናችሁ ሊሆን ይችላል። ቃሉ የምትጠብቁ ከሆነ ግን ክርስቶስ በእናንተ ደስ የሚሰኝ ሰው ናችሁ። ጌታ ቫልዩ የሚያደርገውን እንድናስቀድም እግዚአብሔር ጸጋውን ያብዛልን። ጌታ ኮንሲደር የማያደርጋቸውን ነገሮች መለኪያ አድርገን እንዳናይ ይሄ ቃል መነጽር ይሁነን። የሰርዴስ ቤተክርስቲያን
ባለፈው ሳምንት እንዳየነው በገጽታዊ ማንነት ሕያው የሆነ በስም ሕያው የሆነ ጌታ ሲመለከተው ግን ሞቶ የተገነዘ መንፈሳዊ ነገሩ ላይ የሌለ ቤተክርስቲያን ነው። ይቻላል፣ እንደ ሰርዴስ መሆንም ይቻላል። በአይነ ገበያ ውስጥ ተራራ አክሎ እንደ ደመና ግዘፍ ሆኖ መንቀሳቀስ ይቻላል። እግዚአብሔር ግን እሱን ከግምት አያስገባውም፣ ከቁጥር አያስገባውም። የፊላደልፊያ ቤተክርስቲያን በውጫዊ ነገር ታናሽ ናቸው። እንዲህ ነው ተብሎ የሚቆጠር ነገር የላቸውም። የሚመዘዝ ውጫዊ ብርታት የላቸውም። ውስጣቸውን ሲመለከት በዚያ ነበልባል አይኑ ሲፈትሻቸው ግን ብርቶች ናቸው። ሰምሬነስ በምድራዊ ነገር ደሃ ነው፣ በመንፈሳዊ ነገር ግን ሀብታም ነህ አለው። ሎዶቅያ በምድራዊ ነገር ባለጠጋ ነው፣ በሌላው ነገር ግን የባከነ ነው። ፊላደልፊያም በምድራዊ ነገር ደካማ ነው፣ በእግዚአብሔር ሚዛን ግን የበረታ ነው። ድህነቱን ፈልገውት አይደለም። ወንጌልን አቋም ይዘን ከኖር ነው እንዲሁ በቀላሉ በአንድ ሹት የምናደርግበት መንገድ አይደለም። ብዙ እምቢ የምንላቸው የምንተዋቸው የምንጠላቸው አስቸጋሪ ነገሮች አሉ። በዚያ ፈተናው ጸጋው ያበረታው ቤተክርስቲያን ነው። እግዚአብሔር ወደዚህ ሙላት ያሳድገን። ለአንዲት ቤተክርስቲያን ቃሉን ከሚያስጥል የስም ብቻ ሕያውነት ጌታን የሚያስከብር ውጫዊ ታናሽነት ይሻላል። ቃሉን የሚያስጥል ስሙን የሚያስክድ የውጪ የገጽታ የስም ብቻ ሕያውነት ምንም አይጠቅማትም። ቃሉን ግን እንድትጠብቅ ስሙን እንዳትክድ በክርስቶስ ዘንድ የሚነቀፍ ነገር እንዳይኖራት የሚያደርግ ውጫዊ ታናሽነት በእጅጉ ይበልጣል። በሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 9 ላይ እርሱ ግን ጸጋዬ ይበቃሃል፣ ኃይሌ ፍጹም የሚሆነው በድካም ጊዜ ነውና አለኝ። ስለዚህ የክርስቶስ ኃይል በእኔ ያድር ዘንድ ይበልጥ ደስ እያለኝ በድካሜ እመካለዋል። የክርስቶስን አተያየትና አቆጣጠር ፕራዮሪታይዝ እንድናደርግ በእውነት ጌታ ይርዳን። ይሄ ሲሰብኩት ቀላል ሲሰሙትም የሚመች ነው። ሲኖሩት ጸጋን ይጠይቃል። ጌታ በሌለበት ቦታ ላይ ላለመገኘት ጌታ ትኩረት ያደረገውን ነገር ግን ቀዳሚ አጀንዳ ለማድረግ የጸጋ ድጋፍ ያስፈልጋል። ሰርዴስን ዝና ገደለው፣ ሎዶቅያን ብልጽግና አጠፋው። ክርስቶስ ከዝናም ከገንዘባቸውም ጋር ምንም አይነት ሀጀት የለውም። ሰዎች እንዲኖሩለት ነው የሚፈልገው፣ ቃሉን እንዲጠብቁለት ነው የሚፈልገው። ስለዚህ እኛም እንደ ሎሌ ወንጌላዊት ቤተክርስቲያን ቃሉን ስሙን ከጠበቅን ታናሽነታችንን ሳይንቅ የማይዘጋን የተልኮ በር እሱ ይከፍትልናል። ይሄንን ፕሪንሲፕል ከዚህ ቤተክርስቲያን ይዘን መውጣት አለብን። ቁጥር 9 እንደዚህ ይላል፣ እነሆ አይሁድ ሳይሆኑ አይሁድ ነን የሚሉት። ራእይ ምዕራፍ 3 ቁጥር 9 እነሆ አይሁድ ሳይሆኑ አይሁድ ነን የሚሉት የሚዋሹት ከሰይጣን ማህበር የሆኑት ወደ አንተ እንዲመጡ በእግር ስር እንዲሰግዱ እኔ እንደወደድኩህም እንዲያውቁ አደርጋለሁ። በጣም የሚገርም ፕሮሚስ ነው የሚገባላቸው። እነዚህ አይሁድ ሳይሆኑ አይሁዳውያንን የሚሉ ሰዎች ትዝ ይላችኋል፣ የሰምሬኒስንም ቤተክርስቲያን ስም ከሮማውያን ጋር በማበር ያጠፉ የነበሩ እንዲህ ባለ ከንቱ ስራ ውስጥ የተጠመዱ ሰዎች ናቸው። ጌታችን እነዚህን አይሁድ ሳይሆኑ አይሁድ ነን ብለው ራሳቸውን የሚጠሩትን ሰዎች ለሁለተኛ ጊዜ የሰይጣን ማህበር የሰይጣን ምኩራብ ብሎ ነው የሚጠራቸው። ክርስቶስ አካሉን ክብርት ቤተክርስቲያንን ደካማ ጎኗን አይተው ሊያጠቋት እጃቸውን የሚዘረጉትን ከሰይጣን ጋር ነው አንድ ላይ ሰድሮ የሚቀጣቸው። ምን ያህል እንደሚወዳት ምን ያህል ጠባቂዋ እንደሆነ የሚያስረዳ ቃል ነው። እነኚህ ሰዎች በፊላደልፊያ ከተማ የሚኖሩ ፎልስ ኮንቨርትስ ናቸው። የአምልኮት መልክ አላቸው። እግዚአብሔርን የሚወዱ ይመስላል። የአብርሃም የይስሐቅ የያዕቆብ አምላክ አምላካችን ነው ይላሉ። በውጫዊ ገጽታ የኪዳን ሕዝብ ይመስላሉ። ወጉን ይዘውታል። ነገር ግን ልባቸው ያልተገረዘ ፎልስ ኮንቨርትስ ናቸው። ስለነሱ ጳውሎስ ለቲቶ በግልጽ ነግሮታል። ምዕራፍ 1 ቁጥር 16 ላይ ቲቶ እግዚአብሔርን እናውቃለን ይላሉ፣ ዳሩ ግን በተግባራቸው ይክዱታል ይላል። ለበጎ ስራ የማይበቁ ናቸው፣ አጸያፊዎች ናቸው ይላል። ብዙ ጊዜ
እንደ ፊላደልፊያ ያሉ ጥቂት የሆኑ ጤናማ ቤተክርስቲያን ላይ መከራ የሚያበዙት እንደነዚህ አይሁዳውያን ያሉ ፎልስ ቸርችስ ናቸው። ወደ አንተ እንዲመጡ በእግር ስር እንዲሰግዱ እኔ እንደወደድኩህም እንዲያውቁ አደርጋለሁ ብሎ ቃል ይገባለታል። በዚያ ዘመን የነበሩ የአይሁድ እምነት ተከታዮች ክርስቲያኖችን ሲያዩዋቸው እንደ ሐሰተኞች እና ከሃዲዎች አድርገው ነው የሚቆጥሯቸው። የጥላቻቸው አስተምሯዊ መሰረት ምንድነው ያልን እንደሆነ እነኚህ ሰው ሳይሰራ ይጸድቃል የሚሉ፣ ያለ ሕግ ሥራ ሕይወት ይገኛል የሚሉ፣ በክርስቶስ ያገኘነው ጸጋ ከእግዚአብሔር ጋር ለአንዴና ለመጨረሻ አስታርቆናል፣ ድነት በእኛ ሁኔታ ላይ የተመሰረተ አይደለም የሚሉ ብለው ነው የሚዘልፏቸው። ከዚህ ራቃ አይደለም። በዘመናት ሁሉ ውስጥ እንዲህ ያለውን የሐዋርያቱን ትምህርት የያዘች ቤተክርስቲያን ናት የምትሰደድ ያለው። እነዚህ ፎልስ ቸርችስ የፊላደልፊያ ቅዱሳን ፈጽሞ እንደ እግዚአብሔር ማህበር አይመለከቷቸው። በእግዚአብሔር የተጠሉ፣ እግዚአብሔር ላይ ያመጹ አድርገው ነበር የሚቆጥሯቸው። ጌታ ግን እጅግ በጣም አስደናቂ ተስፋን ለፊላደልፊያ ቤተክርስቲያን ይገባለታል። ምን ብሎ? ያስጨነቋቸውን በእግር ስር እንዲሰግዱ አደርጋለሁ፣ እንደምወድህ እንዲያውቁ አደርጋለሁ ነው የሚላቸው። ለተናቀችና ታናሽ ለሆነች ደግሞም በስም አጥፊ ሐሰተኛ አይሁዳውያን የካራክተር አሳሲኔሽን ውስጥ እያለፈች ላለች እንደ ፊላደልፊያ ላለች ቤተክርስቲያን አስደናቂ ነገር ነው። እንዲሰግዱ ማድረግ ብቻ አይደለም፣ እንደምወድህ እንዲያውቁ አደርጋቸዋለሁ ነው እያለ ያለው። ፊላደልፊያ የገንዘብ ኃይል የለውም፣ የቁጥር ኃይል የለውም፣ የዝና ፓወር የለውም። አብሯት ያለው ጌታ ታላቁ ኤልያቄም ግን ብቃት የሆነው ቸርች ነው። እግዚአብሔር ወደዚህ ሙላት ያሳድገን። በእውነት የቤተ ክርስቲያን አተያየታችንን ይሄ ቃል ካልቀየረው አደጋ ነው ወንድሞች እህቶች። እግዚአብሔር ልቡ ባለበት የኛም ልብ እንዲሆን ቃሉ ማስተዋልን ያብዛልን። በእግር ስር እንዲሰግዱ እኔ እንደወደድኩህም እንዲያውቁ አደርጋለሁ ሲል ምን እያለ ነው? ይሄ ጌታ ንግግር ተራ ንግግር አይደለም። ኢንፋክት ቴዎሎጂካል ኢምፕሊኬሽንም አለው። ምን ያህል ኮቨነንት ቴዎሎጂ የኪዳን ስነ መለኮት መጽሐፍ ቅዱሳዊ እንደሆነ ያስረዳኛል። እኔ በፊላደልፊያ ያሉ ራሳቸውን አይሁዳውያን ብለው የሚጠሩትን ነው ጌታችን የሰይጣን ማህበር የሚላቸው። ግን በፊላደልፊያን ራሳቸውን ደግሞ ክርስቲያን የሚሉ ከአይሁድም ከአሕዛብም ከየነገዱ የተወጣጡትን ደግሞ መተው እግር ስር ይሰግዳሉ የሚለው አዲሱን የእግዚአብሔርን ሕዝብ ነው እየነገረን ያለው። እግዚአብሔር ከደምና ከስጋ ጋር ከብሔር ሐረግ ከዘር ቆጠራ ጋር ምንም አይነት ሊንኬጅ እንደሌለው በክርስቶስ ኢየሱስ የመጡት ብቻ የአባቱን መንግስት አክሰስ እንደሚያደርጉ የሚያስረዳ ንግግር ነው። ኦኬ ጌታ እነዚህ ተቋሚዎች መተው እግሩ ስር እንደሚሰግዱ እሱ ደግሞ ቸርቹን እንደሚወደው እንዲያውቁ እንደሚያደርግ ሲያወራ መለጠጥ የለበትም። መተው የፊላደልፊያን ቤተክርስቲያን እየሰገዱ ያመልካሉ ማለት አይደለም። ቤተክርስቲያን ታመልካለች እንጂ አትመለክም። ባህላችን ተፎካካሪና ጠበኝነት ያጠቃው ስለሆነ በአመዛኙ እግር ስር ይሰግዳሉ የሚለውን በሌላ መልኩ ልንተረጉመው እንችላለን። ድፍት እየመጡ ድፍት ይሏታል። እግር እንደሱ አይደለም። ጌታ ለፊላደልፊያ ቤተክርስቲያን እየገባላት ያለው ይሄ አስደናቂ ተስፋ እግዚአብሔር በብሉይ ኪዳን ለእስራኤል የሰጠው ተስፋ ነው። በዚያው በኢሳይያስ ትንቢት ውስጥ ኢሳይያስ 45 ቁጥር 14 ላይ ይሄ ተጽፏል። ይሄን የሚመስል ነገር በጣም የሚቀራረብ ነገር ኢሳይያስ 45 14 ላይ አለ። እግዚአብሔር እንዲህ ይላል፣ የግብፅ ሀብትና የኢትዮጵያ ንግድ ቁመት ረጃጅሞቹ የሳባ ሰዎች ወደ አንተ ይመጣሉ፣ ያንተ ይሆናሉ፣ ከኋላ ይከተሉሃል፣ በሰንሰለትም ታስረው ወደ አንተ በመምጣት በፊትህ እየሰገዱ ስሙ ሚለውን በእውነት እግዚአብሔር ካንተ ጋር ነው፣ ከእርሱም በቀር ሌላ አምላክ የለም ብለው ይለምኑሃል። ጌታ ለፊላደልፊያ ቤተክርስቲያን እሰጥሃለሁ ብሎ ቃል የገባላቸው የተከፈተው ማንም የማይዘጋው የዳዊት በር ተቃዋሚዎቻቸው ራሳቸው እንኳን ሳይቀሩ መተው በክርስቶስ ፍቅር ተደልፈው ክርስቲያንም የሆኑበትን አስደናቂ የመንግስቱን ሥራ ነው እየነገራቸው ያለው። ተልእኮን ሰጥቻለሁ፣
አይሁድ ሳይሆኑ አይሁድ ነን የሚሉትን የሰይጣን ማህበር የድሮ እትም አንዳንዶቹን ነው የሚለው። ከነርሱ መካከል አመጣቸዋለሁ፣ እንዲሰግዱ አደርጋለሁ፣ እንደምወድህም እንዲያውቁ አደርጋቸዋለሁ ሲል በአጭር ቃል ክርስቲያን አደርጋቸዋለሁ። ግሪክ ሄሌናይዝድ እንዳደረጋቸው ሁሉ በባህሉ እንደዋጣቸው ሁሉ እኔ ደግሞ በአንተ አማካኝነት በሩን ከፍትና ክርስቲያናይዝ አደርጋቸዋለሁ። ስለዚህ ታናሽ አይደለህም ትወርሳቸዋለህ ነው እያለ ያለው። እንዴት ደስ የሚል ዜና ነው! ክርስቲያኖችን ሊያሳድድ የወጣውን በደብዳቤ የወጣውን ያ ብለድ ተርስት የሆነውን አሳዳጅ ሳውልን በሐዋርያት ሥራ ምዕራፍ 9 ላይ ማርኮ ገንዘቡ አድርጎ የወንጌል ሐዋርያ አድርጎ ያችን ታናሽ የነበረችዋን የኢየሩሳሌምን ቤተክርስቲያን ለዓለም እንዳሰፋት ሁሉ ልክ እንዲሁ ፊላደልፊያንም አደርጋለሁ ነው እያለ ያለው። ወንድሞቼ የማይቀበሉንና የሚንቁን የሚጠሉንን ለጌታ የሚማርክ እንደዚህ አይነት የተልኮ በር እግዚአብሔር ለኛ የሚከፍትልን። ሹርሊ ይቀበሉታል፣ አይቀርም፣ ይመጣሉ። እንዴት ነው ይሄ የሚሆነው? የዳዊት መክፈቻ በእጁ የያዘው ተናግሯል። እሱ የከፈተውን ደግሞ ማንም ሊዘጋው አይችልም። ዋጋ ሊያስከፍል ይችላል። አዎ ለጌታን ተቀበሉ ጥሪ ሲወጡ በሰይፍ ሊያቀሏቸው ይችላሉ። አዎ አንዳንዶችን ወህኒ ቤት ሊጥሏቸው ይችላሉ። አዎ በእግዚአብሔር የተከፈተ የተልኮ መንገድ ሁሉ ድልድዩ ምቹ አይደለም፣ ጨርቅ አይደለም። ብዙ የሚጎረባብጡ የሚወጋጉ ነገሮች አሉት። አዎ ከፋቹ ኢየሱስ ስለሆነ ግን ያመጣቸዋል። ክብር ለስሙ ይሁን። መቅረዛቸው የተጠበቀላቸው፣ የተልኮ ዓላማቸው ያልተነካባቸው፣ ተጨማሪ ሥራ የተሰጣቸው፣ በሰው ሚዛን ግን ታናሽ የሆኑ ቤተክርስቲያን ናቸው። ቁጥር 10 ላይ በትዕግስት እንድትጸና የሰጠውህን ትእዛዜን ስለጠበቅህ እኔ ደግሞ በምድር ላይ የሚኖሩትን ሊፈትናቸው በዓለም ሁሉ ከሚመጣው የፈተና ሰዓት እጠብቅሃለሁ ይላል። ቁጥር 10 ጌታችን ያደነቀበት የነሱ ሌላ ምስክርነት ነው። የሰጣቸውን በትዕግስት የመጽናትን ትእዛዝ ጠብቀዋል። የድሮትም የትዕግስቴን ቃል ስለጠበቅህ ነው የሚለው። እርግጥ ይሄ ቃል ለትርጉም አስቸጋሪ ነው። በአጭሩ የክርስቶስ የምድር ላይ ህይወት ኖሮት ያለፈው በወንጌላት የተጻፈልን የህይወቱ ምስክርነት ቤተክርስቲያንን በፈተናና በጫና ውስጥ በትዕግስት ጸንቶ የመኖርን ትምህርት ያስተምራታል። በመከራ ውስጥ በጫና ውስጥ በትዕግስት ጸንቶ የመኖር አይነተኛ ትምህርታችን የመድኃኒታችን በምድር ላይ የነበረው ህይወት ነው። ምናልባት ጌታ ለፊላደልፊያ ቤተክርስቲያን በአገልጋዮቹ አማካኝነት በትዕግስት እንዲጸኑ በቃሉ በኩል ትእዛዝን ሰጥቷቸው ይሆናል። ይሄንን የሰጧችሁን የትዕግስቴን ቃል በትዕግስት እንድትጸኑ ያስተማርኳችሁን ትምህርት ጠብቃችኋል እያላቸው ነው። በመከራ ውስጥ ጸንተው ታግሰው የቆዩ ሰዎች ነበሩ። ቁጥር 8 ላይ ማንም ማይዘጋውን የተከፈተ በር ሰጥቻቸዋለሁ አላቸው። ቁጥር 9 ላይ የሚነቅፏችሁ የሚያሳድዷችሁ ስማችሁን የሚያጠፉት አይሁዳውያን እናንተ የምትቀበሉኝን እኔን እንዲቀበሉ አደርጋቸዋለሁ አለ። ከዚያ ጋር የተዛመደ ተስፋን ሰጣቸው። አሁን ቁጥር 10 ላይ ደግሞ ለሶስተኛ ጊዜ ሁሉን ሊፈትን ከሚመጣ ፈተና እንደሚጠብቃቸው ተስፋን ይሰጣቸዋል። በምድር ላይ የሚኖሩትን ሊፈትናቸው በዓለም ሁሉ ከሚመጣው የፈተና ሰዓት እጠብቅሃለሁ ይላቸዋል። በጣም የሚገርም ነው። የተሰጣቸውን በትዕግስት የመጠበቅ የመጽናት ትምህርት አጥብቀው ስለያዙ እርሱ ደግሞ በዓለም ሁሉ ላይ ከሚመጣ ትዕግስትን ከሚፈታተን ፈተና እጠብቃቸዋለሁ የሚል ተስፋ ይሰጣቸዋል። ቤተ ክርስቲያን ከክርስቶስ ልትሰማ የሚገባው ሊያነቃቃት የሚገባው ፕሮሚስ ይሄ ነው መሆን ያለበት። እምነትን የሚያስክድ ፈተና ሲመጣ፣ ከመንገዱ የሚያወጣ ፈተና ሲመጣ አልጥልህም አልተውህም እጠብቅሃለሁ የሚለው የክርስቶስ የተስፋ ቃል በጣም ኢንስፓየር ሊያደርገን ይገባል። በዓለም ሁሉ የሚመጣ የፈተና ሰዓት እንዳለ እየነገራቸው እዚህ ጊዜ ላይ ብዙ ትርጉሞች አሉ። እኔ እዛ ውስጥ አልገባም። ይሄ ጊዜ ስላሁኑም ይሁን ለወደፊት ስለሚመጣውም ይሁን ነገር ግን ቤተክርስቲያን ተጠንቅቃ ደግሞም ያለ ስጋት እንድትኖር የሚያበረታታ ቃል ነው። ጠባቂው ካለ ተጠንቅቃ ሁሉ ጊዜ ደግሞም ያለ ስጋት እንድትኖር፣ ምክንያቱም ጌታ ቀድሞ እየነገራት ስለሆነ በዓለም ሁሉ ላይ
የሚመጣው ፈተና ሞስት ፕሮባብሊ መለኮታዊ ፍርድ ሊሆን ይችላል። ቤተክርስቲያን በዓለም ላይ እግዚአብሔር የሚያመጣው የትኛውም ዲቫይን ጃጅመንት ላያሰጋት በበሩ በኩል ከአምላኳ ጋር ታርቃለች። ጌታ ምንም አይነት ፈተና ውስጥ አታልፉም፣ በዚህ ምድር ስትኖሩ ያለ ፈተና ነው የምትኖሩትና አትስጉ እያላቸው አይደለም። በዚያም ደረጃ ለጥጠን ቃሉን መተርጎም የለብንም። ምክንያቱም በሌሎች የመጽሐፍ ቅዱስ ክፍሎች ውስጥ እምነታችን እንደሚፈተን በግልጽ ስለተጻፈ፣ ስለዚህ አማኝ ከፈተና ኤግዘምትድ አይደለም፣ አይቀርልንም። በፈተና ውስጥ ግን ፕሪዘርቭድ ነን። የሚጠብቀን ጌታ አለ፣ ቃል የገባልን እግዚአብሔር ስላለ። ለዚህ ነው በዮሐንስ 17 ቁጥር 15 ላይ ዮሐንስ 17:15 የምለምንህም ይላል ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አይደለም። በዓለም ሳለን መከራ አለብን። በዓለም ውስጥ ያለው ኢቪልነስ ያ ክፋት ግን እኛን እንዳያጠቃን ደግሞ የሚሳሳልን የሚጠብቀን የነፍሳችን እረኛ አለን። እሱን ተስፋ ሰጣቸው ማለት ነው። ክርስቶስ ከቁጥር 8 እስከ 10 የተለያዩ ፕሮሚሶችን ነው የገባላቸው። ቁጥር 11 ላይ ማሳሰቢያን ይሰጣቸዋል። ቶሎ እመጣለሁ፣ ማንም አክሊልህን እንዳይወስድብህ ያለህን አጥብቀህ ያዝ ይላል። ክርስቶስ የሚመጣበትን ጊዜ ማናችንም አናውቅም። የመምጣቱን መቼት አናውቅም። ዝርዝር ማብራሪያ ውስጥ መግባት አንችልም። አንድ እውነት ግን ያግባባናል። በእርግጥም ክርስቶስ ይመጣል። መጽሐፍ ቅዱስ የጌታን መምጣት በሁለት መልኩ በጥቅል አስቀምጦ ያስረዳናል። አንዱና የመጀመሪያው ዳግም ምጽአቱ ነው። ልክ በሐዋርያት ሥራ ምዕራፍ 1 ቁጥር 11 ላይ እንደተጻፈው ይህ ሲሄድ ያያችሁት እንዲሁ በክብር ይመጣል የሚል ትልቁን የከበረውን ዳግም ምጽአቱን ነው። ሁለተኛው ቤተክርስቲያንን እየቀጣ ሊያርማት፣ ሊያጠራት፣ ሊያበረታት፣ ሊያጠነክራት በራሱ አኳኋን እየመጣ ደቀ መዝሙር ያደርጋታል። ራስ የሆናት ክርስቶስ ኤኒ ታይም ሱን ለሁለቱም ዓላማ በድንገት ባልታሰበ ሰዓት ቶሎ እንደሚመጣ እያሰበች ተጠንቅቃ እንደ ፊላደልፊያ ልትኖር ይገባታል። ማንም አክሊልህን እንዳይወስድብህ፣ ቶሎ ስለምመጣ አክሊልህ እንዳይወሰድብህ ያለህን አጥብቀህ ያዝ ይላል። እዚህ ጋር አክሊል የሚለው ብድራትን ነው፣ የዘላለምን ሕይወት አይደለም። የዘላለምን ሕይወት ጠብቀን አናቆየውም። በክርስቶስ ሞትና ትንሣኤ የተጎናጸፍነው የእግዚአብሔር የጸጋ ስጦታ ስለሆነ፣ የጠራን ጸጋ የሚያዘልቀን ጸጋ ስለሆነ፣ በእኛ ሥራ የሚቀጥል የዘላለም ሕይወት ስለሌለ እዚህ ጋር አክሊል የሚለው ብድራትን ነው። የፊላደልፊያ ቤተክርስቲያን አክሊላቸውን ለመቀበል ሊያደርጉት የተገባውን ነገር ነው የሚያሳስባቸው። አክሊልህ እንዳይወሰድብህ ትፈልጋለህ? አዎ፣ እንኪያስ ያለህን አጥብቀህ ያዝ። የፊላደልፊያ ቤተክርስቲያን የተወደሱበት አጥብቀው ሊይዙት የተገባ ነገር ምንድን ነው ያልን እንደሆነ ቃሉን መጠበቅ፣ ቃሉን አጥብቆ መያዝ፣ ስሙን አጥብቆ መያዝ። እንደዚህ አይነቱን ነገር እግዚአብሔር ይስጠን። ወንድሞቼ ዛሬ እነኚህ ሰዎች የተወደሱበት በደብዳቤው ያየነው ቃሉን የመጠበቅ መልካም ምስክርነት፣ ስሙን ሳይክዱ የመጠበቅ መልካም ምስክርነት እንዲሁ ላይቀጥል ይችላል። ዛሬ የቀድሞዋ ፊላደልፊያ የአሁኗ ቱርክ 99% ሰልሟል። ክርስቲያን አይደሉም። 7ቱ አብያተ ክርስቲያናት ያሉበት ምድር 99% ሰልሟል። ይሄ ዝናቸው ከትውልድ እስከ ትውልድ አልቀጠለም። የሆነ ጄኔሬሽን ላይ ቆሟል። ይሄንን መልካም ገድል፣ ይሄንን አስደናቂ ሌጋሲ የሚጥል ትውልድ ሊመጣ ይችላል። በመጽሐፍ እንደተጻፈ እግዚአብሔርን የማያውቅ፣ እግዚአብሔርም ለእስራኤል ያደረገውን የማያውቅ፣ አትሊስት ስቶሪ ቴለርስ አልነበሩትም። ይሄ እንደሚመጣ ስለሚያውቅ አምላካቸው ሲሻገሩ ወንዝ ሲያቋርጡ ድንጋይ ከምሩልኝ የሚመጣው ትውልድ ምንድነው ብሎ ሲጠይቃችሁ እዚህ ላይ ቆማችሁ ታሪክን ትነግራላችሁ፣ ስብከትን ትሰብካላችሁ ብሏቸው ነበር። እኛ ጋር የደረሰውን ይሄንን መልካም ትምህርት የሐዋርያቱን ትምህርት ከኛ በኋላ ላለው ትውልድ እስክናስቀጥል ድረስ እግዚአብሔር በር እንዲከፍትልን ጸጋውን ያብዛልን። አያችሁ፣ ብድራታችንን ትኩር ብለን ተመልክተን አክሊላችንን አሻቀበን አይተን እንድንሮጥ እግዚአብሔር ይርዳን። በአንደኛ ቆሮንቶስ ምዕራፍ 9:24 ላይ የሚገርም ነገር ጳውሎስ ይናገራል።
በሩጫ ውድድር የሚሮጡ ብዙዎች እንደሆኑ ሽልማቱን የሚቀበለው ግን አንዱ ብቻ እንደሆነ አታውቁምን ይላል። እንዳይወሰድብህ የሚለው ቃል የሆነ ፉክክራዊ ስሜት በውስጡ ያለ ይመስላል። ማንም አክሊልን እንዳይወስድብህ የሚለው ቃል ብድራት ልክ በሩጫ እንደተመሰለው ነው። በሩጫ ውድድር የሚሮጡ ብዙ ሰዎች ናቸው። ሁሉም ይሮጣል። ሁሉም ለምንድነው የምትሮጠው? ያንን ሜዳሊያ ላጠልቅ ነው፣ ያንን ውጤት ለራሴ ላረግ ነው፣ ያንን ሽልማት ልቀበል ነው ብሎ ነው ሜዳው ላይ ሁሉም በሩጫ ውድድር የሚሮጡት። ብዙ ሰው ይሮጥ ይሆናል፣ ሽልማቱን የሚቀበለው ግን አንዱ ብቻ ነው። ስለዚህ ሽልማቱን እንደሚቀበል ሰው ሩጡ ይላል። አክሊልን እንደሚቀበል ሰው ሩጡ። ወደ ግራም አትዩ፣ ወደ ቀኝም አትዩ፣ ወደ ፊት ለፊት ብቻ እዩ። ልክ ሙሴ ብድራቱን ትኩር ብሎ እንዳየ ከእግዚአብሔር የሚቀበለውን ዋጋ አስቦ አሁን ያለበትን የከበረ ሕይወት ኢምንት እንደሆነ አድርጎ እንደቆጠረ እናንተም ለሽልማት የምትሮጡ ሰዎች ሁኑ ይላል ጳውሎስ። ይህም በሕይወቱ ኖሮታል። ያስኩትን ይዤ ያልያዝኩትን ደግሞ ለመያዝ ወደፊት እዘረጋለሁ ይላል። ሃይማኖትን ጠብቄያለሁ፣ ሩጫውን ሮጫለሁ፣ ገድሉን ተጋድያለሁ፣ ደግሞ አክሊል ይጠብቀኛል ይላል። ለኔ ብቻ ደግሞ አይደለም፣ እንዲህ ባለው መንገድ በዚህ ሬስ ውስጥ ገብተው እስከ ፍጻሜ የሚሮጡትን ታግሰው የሚጸኑትን በእርግጥም ጌታ ሪዋርድ ያደርጋል። ይሄንን ተስፋ ነው የሰጣቸው። በተመሳሳይ መንገድ ይጓዙ ዘንድ ቁጥር 12 ላይ ለሁሉም የሚሆንን ነገር ይናገራል። ድል የሚነሳውን በአምላኬ ቤተ መቅደስ ውስጥ አምድ አደርገዋለሁ፣ ከዚያም ከቶ አይወጣም። የአምላኬን ስምና የአምላኬን ከተማ ስም ይኸውም ከአምላኬ ዘንድ የምትወርደውን የአዲሲቱን የኢየሩሳሌም ስም በእርሱ ላይ እጽፋለሁ፣ አዲሱን ስሜንም በእርሱ ላይ እጽፋለሁ ይላል። አስደናቂ የሆነን የተስፋ ቃል ይገባላቸዋል። በሌሎች ደብዳቤዎች መዝጊያ ላይ እንደጻፈው ሁሉ አሁንም ለፊላደልፊያ ቃሉን እስከ ፍጻሜው ለሚጠብቁት ይሄንን የብድራት ተስፋ ይሰጣቸዋል። ቁጥር 12 ላይ ድል ለሚነሱቱ ሁለት ታላላቅ ተስፋዎችን የገባላቸው። አንዱና የመጀመሪያው አምድ አደርገዋለሁ የሚል ነው። ፒላር አደርገዋለሁ የሚል ነው። ሁለተኛው ስም እጽፍበታለሁ የሚል ነው። በተወሰነ መልኩ እንያቸው። በአምላኬ ቤተ መቅደስ ውስጥ አምድ አደርገዋለሁ ከዚያም ከቶ አይወጣም ይላል። አንዳንድ ታሪክ ጸሐፊዎች ሰዎች በፊላደልፊያ ከተማ ገብተው ረጅም ጊዜ አይቆዩም፣ ቶሎ ነው የሚወጡት። ሁል ጊዜ የመሬት መንቀጥቀጥ ስላለ ለመኖር ከተማው ምቹ አይደለም። ስለዚህ ያንን ያገናዘበ ንግግር ነው ጌታ አምድ አደርገዋለሁ ከዚያም ከቶ አይወጣም የሚለው ይላሉ። በእርግጥ እውነት ሊሆን ይችላል። በመጽሐፍ ቅዱስ ውስጥ ግን አምድ ጥንካሬን ነው የሚያሳየው፣ መረጋጋትን፣ ስቴቢሊቲን ነው የሚያሳየው፣ መጽናትን፣ ዘላቂነትን፣ ፐርማነንስን፣ ለረጅም ጊዜ መቆየትን የሚወክል ቃል ነው። ቤተክርስቲያን በእውነት አምድ ተመስላለች። የቤተክርስቲያን ሽማግሌዎች እነ ያዕቆብ፣ እነ ጴጥሮስ፣ እነ ዮሐንስ ገላትያ ምዕራፍ 2 ላይ በአምድ ተመስለዋል። ስለዚህ ጌታ ባጭሩ እያላቸው ያለው በኃይል ታናሽ መሆን ወደ ኋላ ጎትቶ የማያስቀራቸውን ቃሉንና ስሙን እስከ ፍጻሜው ጠብቀው የሚጸኑትን በትዕግስት ትምህርቱ ላይ አሁንም ጸንተው የሚቆዩትን ትእዛዙን የሚጠብቁትን ያላቸውን የተሰጣቸውን መልካም ምስክርነት አጥብቀው የያዙትን እስከ መጨረሻው ደግሞ ድልም ይነሱትን በምድር ላይ ባለችው በክርስቶስ ያው ማህበር በቅዱሳን ጉባኤ እንዲሁም ደግሞ በሚመጣው በመንግስተ ሰማይ አከብረዋለሁ፣ እተክለዋለሁ፣ ከዚያም ደግሞ አይወጣም ነው እያለ ያለው። በጥንቱ ዘመን ሰዎች አንድን ሰው ሲያከብሩ ለስሙ መታሰቢያ አምድን ያቆሙና አምዱ ላይ ስሙን ይጽፉለታል። ይሄንንም ጭምር ነው ኮንሲደር አድርጎ እየተናገረ ያለው። ክርስቶስ ልክ እንዲሁ በስሙ ያላፈሩትን አስጨናቂ ባህልና ከተሜነት ውስጥ በወንጌል እውነት ላይ የጸኑትን ያከበሩትን ታማኝ ምርጦቹን በመንግስተ ሰማይ እርሱም ያከብራቸዋል። ሌጊያሳቸውን ይጠብቅና ብድራትን ይሰጣቸዋል። ይሄ የጌታ ፕሮሚስ በሚንቀጠቀጥና ውድመት ባመጣው መናወጥ ውስጥ እየኖረ ለፊላደልፊያ ነዋሪ በጣም ግልጽ ነው። ሮሜ ምዕራፍ 8 ቁጥር 17 ላይ ጳውሎስ ተመሳሳይ ነገር ያወራል። ሮሜ 8:17 ልጆች ከሆን ወራሾች ደግሞ ነን፣ የክብሩ ተካፋዮች እንሆን ዘንድ በእርግጥ የመከራው ተካፋዮች ብንሆን የእግዚአብሔር ወራሾች ነን፣
ከክርስቶስ ጋር አብረን ወራሾች ነን ይላል። ኦኬ እንዲህ ያለ የከበረ ተስፋን እሰጣቸዋለሁ ነው የሚል ያለው። አምድ አደርገዋለሁ፣ የማይነቃነቅ አደርገዋለሁ፣ ለክብሩ ለመታሰቢያው ሰው እንደሚሰራው ሁሉ እኔም ብድራትን በስሙ እንዲሁ እተክልለታለሁ፣ እርሱም በሕያዋን ጉባኤ ላይወጣ ተጠብቆ ይቆያል። የጀመራችሁት የቃሉን የመጠበቅ ጉዞ፣ የንጽህና ጉዞ ውጤቱ ይሄ ስለሆነ እሱን እያሰባችሁ ዛሬ በሚመጣ ፈተና ውስጥ አትውረዱ፣ አትላሉ፣ ጠንክራችሁ ተጓዙ ብሎ ነው ኢንከሬጅ እያደረጋቸው ያለው። ሁለተኛው የገባላቸው ፕሮሚስ የአምላኬን ስምና የአምላኬን ከተማ ስም ይኸውም ከአምላኬ ዘንድ የምትወርደውን የአዲሲቱን ኢየሩሳሌም ስም በእርሱ ላይ እጽፋለሁ ይላል። አዲሱን ስሜንም በእርሱ ላይ እጽፋለሁ። የፊላደልፊያ ከተማ ቅድም መግቢያ ላይ እንዳወራ ነው ተደጋጋሚ የሆነ የስም መቀያየር ውስጥ ያለፈ ነው። አጼዎች ሁሉ በመጡ ቁጥር አዲስ ስም ያወጡለታል። ይህም ከተማው ወጥ የሆነ ማንነት እንዳይኖረው አድርጎታል። ስለዚህ ጌታችን እዚህ ጋር ድል ለሚነሱቱ መለዋወጥ የማያውቀውንና በብዙ ዘላለማዊ በረከቶች የተሞላን ስም ግንባራቸው ላይ እንደሚጽፍ ነው እየነገራቸው ያለው። እነኚህን ስሞች በተወሰነ መልኩ አይተን እንጨርሳለን። የአምላኬን ስም ይላል አንደኛው፣ የአምላኬን ከተማ የአዲሲቱን የኢየሩሳሌምን ስም ይላል ሁለተኛው፣ ሶስተኛው አዲሱን ስሜን በእርሱ ላይ እጽፋለሁ ይላል። በጣም የሚገርም ፕሮሚስ ነው። የእግዚአብሔር ስም የእግዚአብሔር ንብረት መሆናችንን ነው የሚያሳየው። የእግዚአብሔር ስም የእርሱም በእኛ ላይ አብሶሉት የሆነ ኤክስክሉሲቭ የሆነ ኦነርሺፕ ነው የሚያሳየው። የአዲሲቱ ከተማ ስም ደግሞ ሰማያዊ ዜግነታችንን ነው የሚያሳየው። የዜግነት መብታችንን ነው የሚያሳየው። አዲሱ የክርስቶስ ስም ደግሞ ከጌታ በቀር ማንም የማያውቀው ስም፣ ኤክስፒሪየንስ ያላደረግነው ኮሙኒየን ነው። ከዚህ በፊት ያልተለማመድነው ከጌታ ጋር ያለ እግዚአብሔር በቀጠረው ቀን የሚጀምርልን አስደናቂ ሰማያዊ የከበረ ህብረትን ነው የሚናገር ያለው። ማንም የማያውቀው ስም በሱ ላይ ተጽፏል ስለሚል ማለት ነው። በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይ አንደኛ ቆሮንቶስ 2:9 ይሁን እንጂ እንደተጻፈው ዓይን ያላየውን ጆሮ ያልሰማውን የሰውም ልብ ያላሰበውን እግዚአብሔር ለሚወዱት አዘጋጅቷል ይላል። በጉጉት እንዲጠብቁ የሚያደርግ ማንም ከኔ በቀር የማያውቀው አዲስ ከኔ ጋር ያለ የከበረ ህብረት ውስጥ ኤክስፒሪየንስ የምታደርጉት ሰማያዊ ተሞክሮ አለ። እሱን ደግሞ በእናንተ ላይ ጽፈዋለሁ እያላቸው ነው። አያችሁ፣ ዛሬ ላይ ያለን ጥቂቱ መታመን፣ ዛሬ ላይ አቋም የወሰንበት ቃሉንና ስሙን የመጠበቅ ህይወት እንዲህ ያሉ ታላላቅ ብድራቶች አሉት። ሰው በቃሉ ላይ ያላችሁን አቋም ሊንቅባችሁ ይችላል። በዚህ ሰው ሁሉ ብልጣብልጥ በሆነበት ዘመን ውስጥ ምንድነው መጽሐፍ ቅዱስ ብቻ ብሎ መሰገጥ ብሎ ይሄን አቋም ሊያኮስስባችሁ ይችላል። ከተሜነት የከበበን ባህል እንዲህ ያለውን ነገር ሁሉ ጊዜ ይሰብከናል፣ ይሞላናል። እኛ ግን ከፊላደልፊያ መማር አለብን። ክርስቶስ ያከበረውን ነው ማክበር ያለብኝ። እሱ ወደ ላይ ከፍ አድርጎ ዋጋ የሰጠውን ነገር ነው እኔም በልቤ ላይ ላኖር የሚገባው ማለት አለብን። ስለዚህ በቁጥር በገንዘብና በስም በዝና መበጠስ ማሸነፍ ግብ በሆነበት በእኔና በእናንተ ውዳቂ ዘመን ውስጥ ቃሉን መጣልና ስሙን መናቅ ኖርማላይዜሽን በሆነበት በዚህ ጨናቂ ባህል ውስጥ ልክ እንደ ፊላደልፊያ ቤተክርስቲያን ታናሽነታችንን ሳንመለከት ዝቅ ማለታችንን ደግሞ ሳንተው ክርስቶስ ዋና ያደረገውን ነገር እንድንይዝ፣ ሩጫውን በትዕግስት እንድንሮጥ፣ ሃይማኖትን እንድንጠብቅ፣ መልካሙን ገድል እንድንጋደል መንፈስ ለአብያተ ክርስቲያናት ሁሉ ይስማ ብሎ የተናገረውን ይሄንን የጌታን ትምህርት እንድንቀበል እግዚአብሔር ጸጋውን ያብዛልን። እንጸልይ።